ሁላችሁም ጠቃሚ ነው። ቪዲዮውን ሰነ መጨረሻው አይታችሁ ላይክ ሼር እያደረጋችሁ ቪዲዮውን ተጠቀሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ሁላችሁንም ሰላም ብያችኋለሁ። በያላችሁበት ሰላማችሁ ዝት ትርፍርፍ ይበልልኝ ወዶችዬ። ዛሬ ደግሞ በጣም የሚጠቅማችሁ ነገር ልነግራችሁ ፈልጌ ነው። እሱም ምንድነው? ሳላችሁም አጌጣችሁበትም ደሞም ሀዚህም መጥቶ በጣም ከቦታ የበለጠ ከሁሉም የበለጠ ንብረት ማለት ነው ወርቅ ነው። ወርቅ ግራሙም ሆድ የሱ አሁን ሪያሉም ሐዋላውም ቢጨምርም ቢቀመጥም የወርቅን ያህል ግንስ ምንም አይምጣጣም ማለት ነው። እኔ የእህቶች እምላችሁ እንዴ ምንም ጥርሳችሁን ነክሳችሁ ከምትሰሩበት እየከፈላችሁ ወርቃችሁን ሳላችሁ ማጌጣችሁበት ነው። ቢሸግራችሁም ደግሞ ትሸጡታላችሁ ማለት ነው። አሁን ቦታ በቀላሉ ገዝቼ እሸጣለሁ ብትሉ ያን ቦታ ቸግሯችሁ ወይንም ለደላላ እንዲህ አድርጉልኝ ሽጡልኝ ምናምን ብላችሁ ቶሎ ላወጣላችሁ እናንተ በምትፈልጉበት ዋጋ ላታገኙ ትችላላችሁ ማለት ነው። ሀብትም ንብረትም ሀብትም የበረት ሀብት ራሱ ያኔ እንደው መሰለን ነው የምላችሁ ገበያ ተወጥቶ በዛ ዋጋ ላይ ይገኝና ላይዋጠው ይችላል። ወርቅ ግንስ ከቸግራችሁ ደራሽ ነው። ይህን ለማለት የቻልኩት እኔ ወርቄን እንግዲህ እንደምታዩት እቺ በሐጅ ጠፍታኛለች እንትኔ የጆሮዬ ማለት ነው። እንግዲህ እርግጥ ጠፋሽም ያልትሉኝ ትችላላችሁ ማለት ነው። አዋት የዚች ጓደኛ ጠፍታኛለች በሐጅ ነው ያው ትገኛለች እያልኩኝ ተስፋ አልቆርጥ ብዬ እስከዛሬ ድረስ አኑሪያት በቀደም ወልዲያ ሄድኩኝና ያው በግስተ ግራሙ ነው የሚያስፈልገው። አንዱን ቢጠፋ እርግጥ ያኔ ሁሉም ቢሆን ለእኔ ጥቅም ሊኖረው ይችላል። ባጌጥበትም ሊጠቅመኝ ይችላል ማለት ነው። አሁን እንግዲህ መስከሱን ጥቅምት ማብቅቶ ህዳር ገብቷል ቆይቷል። በሐጅን የጠፋኝ እና ይቺ አሁን ያቺኛይቱ ጋራ ቢኖር በሳዑዲ አረቢያ 1000 ሪያል ነው የገዛሁት ነበረ። አሁን ሁሉም ሆኖ ያን ጋራ ሲደመር ወደ 70 ሺህ ብር ነው ያወጣው። አሁን 1000 ሪያል ይተሐወል ቢባል በአሁኑ ሐዋላ 70 ሺህ ሪያል አይወጣም ማለት ነው። ወታ አግኝቶ እና ይችን አሁን አልሸኳትም አስመዝኛት 36,000 አስያዘኝ። ግን እኔ አልሸጥም ብዬ ማለት ነው። ወት እንግዲህ በ40 ይርፈል ስላቸው ይደፍንልሻል። ግንስ እንደ ግራሙ ነው። ግራም አሁን ትንሽ ወረድ ስላለ ነው ብለዋልና አሁን መሰለን 36,000 እና የዚህኛይቱ ጓደኛ 36,000 ስታወጣ 70 ሺህ ብር በሉት ማለት ነው። እና ወርቅ ኖራችሁ ሳላችሁ ማጌጣችሁበትም ሂዲት ብላችሁ ደግሞ ማንን ሳትጠይቁ ገንዘብ ቸገረ ብላችሁ ቪዲያችሁ እኮ አድርጋችሁ ትጠቀሙበታላችሁ ማለት ነው። እኔ ግንስ መሸጥ አልፈለኩም መለስኩት ለውጭ በዚህችው ገዝቼ ሽጬ ጨምሬ እገዛለሁ የሚባል ነበረ። ግራሙ 1 ግራም በ19,000 ነው አሉኝ እኛን ማለት ነው። እኔ ዙሬ ለመግዛት በ32,000 ብር ነው አሉኝ 1 ግራም እሰቡት ማለት ነው። አይገዛልኝ ሞይት አግኝቶ ማለት ነው። እና ለእናንተ በጣም ነው የሚጠቅማችሁ። ወርቅ ምን ያደርጋል አትበሉ፣ ግዙ። ያው እኔም እንትን ብሎኝ መልሻታለሁ ማለት ነው። አልሸኳትም እንደምታዋት መልሽ ይዤ መጥቼ እያንከባለልኳት ነው። እንግዲህ ደግሞ ከፍ ብሎ ቢዋጣልኝ መልሽ የጆሮ ገዝ ጨምሬ እገዛለሁ የሚባል ስላለኝ ማለት ነው። እና ወርቅ ግዙ። ምን ያህል ውጤት እንዲያለው ነገርኳችሁ አሁን ማለት ነው። እና 1000 ሪያል ሀሱ ተቀማጭ ምን ቢሆን ባኖረው አሁን እሱ ይሄን የዚህን የገዛሁበትን
አሁን 70 ሺህ ሪያል አይመጣም ወይ ታገኝቶ ማለት ነው። ለምን ይሄን ያልኳችሁ ምክንያት ይቺ የጠፋችሁ ጋራ ብትኖር ነው። እና ወርቃችሁን ግዙ፣ ሳላችሁበትም ታጌጡታላችሁ። የሰው ልጅ ደግሞ ለሌት አየር ባየር እኖራለሁ አይባልም። ሊቸግር ይችላል። አልቸገራችሁም ታጌጡበታላችሁ። ካቸገራችሁም ደግሞ ጓህ አድርጋችሁ ትጠቀሙበታላችሁ። ማንንም አበድሩኝ ሳትሉ ማንም ፊት ሳይበላችሁ ትጠቀሙበታላችሁ ማለት ነው። እና ከሁሉም ቦታም ገዝታችሁ ትርፍ እያኖራችሁ ብታኖሩ ምንም አይደለም፣ ጥሩ ነው። ግንስ ወርቅ ቆንጆ ነው በጣም አሁን ባየሁት ሁኔታ እና ለሀገራችሁ ያብቃችሁ። ነይ አትበይን፣ ለነፍስሽ አዲበሽ ተቀመጭ። ኮሜንት አይቻለሁ ማለት ነው። አሁንም ነው ተወል ሁለሌት የሰው ልጅ እንደሰራ አይኖርም፣ ለሰው ግልጋሎት እንዲዋላ አይኖርም ማለት ነው። ደግሞ በቤታችሁ ልጆቻችሁ ጋር መኖር አሁን ብዙ ልጅ ወልዷል፣ ግንስ ብዙ የልጅ ናፍቆት ተለይቶ ሲሰዲ ወደ ቤተሰብ ሲሰዲ እንደ ምን ያህል ስሜት ነው የሚሰማው እሰቡት ማለት ነው። እና ምን ያህል ስሜት ነው የሚሰማችሁ ማለት ነው። ከልጅ ተነጥሎ ከእናት ተነጥሎ ላይ ሲሄድ ማለት ነው። እና አንመጣም አትበሉ ውዶችዬ፣ ኑት ወለ ፈቀቅ ብላችሁ እና ደግሞ አሁን የሄዳችሁ ስሩ፣ ጠንክሮ የሰው ልጅ አገራችን እርግጥ ተሰርቶ ሰርቼ እቀየራለሁ ከሀገራችን ማለት አይቻልም። የሰው ሀገር ነው የቀየርና አልሐምዱሊላህ። ያው ብዙ የቆያችሁ ኑት ወለ በቤተሰቦቻችሁ ታይታችሁ እንግዲህ የነፍሳችሁ ሀያት ልጆቻችሁ ጋራ ውለዱ ክበዱ የሚባል ነው እንጂ አሁን የሄዳችሁትማ ስሩ፣ ጠንክሩ፣ ቤታችሁን ስሩ። ሴት ልጅ አልቃሻንን አንገታችሁን ገባ የምትሉበት ቀጥ የምትሉበት ቤታችሁንም ስሩ ማለት ነው። እና እንግዲህ ኮሜንት እንዲህ ብለሽ ለጣፍሽ ነው አዲበሽ ተቀመጭ ላልሽ ነው ይሄን ሁላ ያልኩትና አብሽሩ። ይሄን እንግዲህ ልባችሁ አድርጋችሁ ወርቃችሁን እየገዛችሁ አንድ እያላችሁ ልበሱ፣ አጊጡት። የቸገራችሁ ለታ አይቸግርም አይባልም። የሰው ልጅ ነንና የቸገራችሁ ለታ ደግሞ ጠቃሚ ነው እላችኋለሁ። እና ላይክ ሼር አርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።